በወንጌል ፈክር ለነ ውእቱ ቃል ሀደረ ላዕሌ። ታሪክ ትናንትን የምናውቅበት አንድ የእውቀት መሳሪያ ብቻ አይደለም። በዛሬ ጥረታችን ለነገ የምንስፈነጠርበት፣ ለነገ ብዙ የምንሰራበት ትልቅ አቅም ነው። ለዚህ ደግሞ የአባቶቻችንና የእናቶቻችንን ታሪክ ጠንቅቀን ልናውቅ ይገባል። ብፁዕ አቡነ ኤርምያስ ከ240 ዓመታት በላይ ባስቆጠረው በታሪካዊ ወልዲያ ደብረ ብርሃን ቅዱስ ገብርኤል ቤተ ክርስቲያን አውደ ምሕረት በቃል ኪዳኑ ታቦት ፊት ቆመው ታሪክን በመንፈሳዊ አንደበታቸው እያዋዙ እንዲህ ያስረዳሉ። የህንፃ እድሳት ኮሚቴውን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። ያው ባየነው መልኩ 2016 ታኅሳስ 19 ሐምሌ 19 የአንገታችሁን የጆሮአችሁን ጌጥ ሳይቀር በመስጠት ይሄ አባቶቻችን ቅርስ እንዳይወድቅ ያደረጋችሁትን ሁሉ በአገር ውስጥም ከአገር ውጭም ያላችሁትን እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። እንዲህ ነው ልጅ ማለት። የአባቶቻችን ልጆች ነን የምንለው የአባቶቻችንን ሃይማኖት መጠበቅ ማስጠበቅ፣ የአባቶቻችንን ታሪክ መጠበቅ ማስጠበቅ ስንችል ነው። የነ ታላቁ ራስ አሊን ታሪክ ስናስጠብቅ እንዲህ አይነቱን ቅርሳቸውንም በማስጠበቅ ነው ያ ርቱዓ ሃይማኖት ቤተሰብ የሰራው እንዲሁ አይደለም። እግዚአብሔርን ማምለክን እንድንቀጥልበት ነው እና አባቶቻችን በዘመናቸው ሃይማኖታቸውን ጠብቀው ታሪካቸውን ጠብቀው ይህን እየሰሩ ሂደውልናል እና ደግም እላለሁ በተለይ ስለ ዘመነ መሳፍንት መሪዎች ጥርት ያለ ግንዛቤ ይኑረን። አገር ስለመሩበት ስለ ፖለቲካው ሲስተም ስለያዙት ርዕዮተ ዓለም የፖለቲካ ተንታኞች ጥሩ ነው መጥፎ ነው ይበሉ፣ አያገባንም። በሃይማኖታቸው ጉዳይ ግን አሊ ስለተባሉ ይማም ስለተባሉ ክርስቲያኖች ያይደሉ እንዳይመስለን በደንብ ልናውቅ ይገባል። ብዙ መጻሕፍት አንብባችሁ አይታችሁ ይሆናል። ይሄ ታሪክ ተገልብጦ ነው የሚነበበው። በተቃራኒ ነው እነዚህ ሰዎች የሚታወሱት። በጣም በሚገርም ሁኔታ ከዮዲት ጉዲት ጋር ከግራኝ አህመድ ጋር ምን አገናኝቷቸው? እነዚህ አስበው በቅድ ቤተ ክርስቲያን ያቃጠሉ ናቸው። ካህናትን ምዕመናንን የገደሉ ናቸው። ታላቁ ራስ አሊ፣ ታናሹ ወንድሙ ራስ አሊ ጋዝ፣ የእህቱ ልጅ ራስ ጉግሳ፣ የራስ ጉግሳ ልጆች እነ ራስ ማርዬ፣ እነ ራስ ይማም፣ እነ ራስ ዶሪ፣ አሁንም የእህታቸው ልጅ የደጃች አሉላ ልጅ ታናሹ ራስ አሊ፣ ሰባቱም እዚህ የእጁ ምድር ላይ የተነሱት ዘመነ መሳፍንትን የመሩት ርቱዓን ሃይማኖት ናቸው። ማለት ሃይማኖታቸው የቀናላቸው ናቸው። ሃይማኖታቸው የቀና። በዚህ ተረዷቸው፣ አትፈሩባቸው። ክርስቲያናዊ ስነ ምግባር የነበራቸው ናቸው። በደንብ ብታዩት ከ100 ዓመት በፊት
ስለነሱ የተጻፉትን መጻሕፍት ብታዩዋቸው እንዴት አይነት ስነ ምግባር የነበራቸው ናቸው። እቴጌ ጣይቱ ለሀገር ማን እንደሆነች ለቤተ ክርስቲያን ማን እንደሆነች የማያውቅ ትውልድ አለ? ያድዋው ድል እኮ የእሷ እኮ ነው አይደል እንዴ? የእነሱ ልጆች ናችሁ። የምናፍርባቸው አባቶች የሉንም። የምናፍርባቸው እናቶች የሉንም። እምነት ሙሉ ክብር የሚኖረው ከምግባር ጋር ሲሆን ነው። የሃይማኖት አባቶችን ጨምሮ በቁጥር ቀላል የማይባሉ ሰዎች በስም ሲደናቀፉና ሲሰነካከሉ ይስተዋላል። በሕዝብ ዘንድ ተሰሚነት ያላቸው ሰዎች ትክክል ያልሆነ መልእክት ካስተላለፉ የተወሰኑ ሰዎች አይምሮ ላይ መብቀሉ አይቀርምና ለማረምና ለማስተካከል ጊዜ ይወስዳል። ነገር ግን ታሪክም ሆነ አንድ ነገር ሲነገር አድማጭ የሁኔታውን መነሻና መድረሻ መመርመር ያስፈልጋል ይላሉ ብፁዕነታቸው። እንደው አንድ ነገር ልንገራችሁ። ታናሹ ራስ አሊ እንደምታውቁት የአፄ ቴዎድሮስ አማት ነው። እቴጌ ተዋበች የታናሹ ራስ አሊ ልጅ ናት እንደምታውቁት። እና የመጨረሻው የዘመነ መሳፍንት መሪ ነው ታናሹ ራስ አሊ። እና በአንድ ወቅት በሚያሳዝን ሁኔታ ይሄ አሊ የሚለውን ስም ለፖለቲካ ተጠቀሙበት። እነ ደጃች ውቤ ከግብፅ አቡነ ሰላማ የሚባሉ ጳጳስ አመጡ። ሲያመጧቸው አገሪቱ በእስላም እየተመራች ነው፣ የክርስቲያን ሀገር ሁና ሳለ በእስላም እየተመራች ነው አሏቸው። ምክንያቱም እነ ታላቁ ራስ አሊም እነ ታናሹ ራስ አሊም ስማቸው አረብኛ ነው። ግን አረብኛ ስም ያለው ሁሉ ሙስሊም መሆን አለበት ግድ? በግዕዝ ቋንቋ የሚጠራ ሁሉ ግድ ክርስቲያን መሆን አለበት? ቋንቋ ምን አገናኙ? እና ምን አሉ? ሙስሊም እየመራት ነው፣ ኑና ይርዱኝ አሏቸው ደጃች ውቤ። እና ጳጳሱም በማያውቁት እንዴት ለሙስሊም ትገዛላችሁ እያሉ ያው ተጠቀሙበት። ሳያውቁ የሃይማኖት አባቶችን ብዙ እንደሚጠቀሙባቸው ፖለቲከኞች ማለት ነው ተጠቀሙባቸው። እና በዚህ የተነሳ ደጃች ውቤ አቅም አገኙ። ለጊዜው በእውነት አቅም አገኙ። ምክንያቱም ህዝቡ በሃይማኖቱ ሲመጡበት እንዴ ለካ እንዲህ ነው እንዴ ይላል፣ ለካ እንዲህ ነው እንዴ እያለ ከደጃች ውቤ ጋር ብዙ ህዝብ ቆመ። እየሰማችሁ ነው። ታሪካችሁ ስለሆነ ነው። ባቆማችሁ ባንገላታችሁም ስሙኝ፣ ታሪካችሁ ነው። እና በዚህ ሁኔታ ደጃች ውቤ በጣም ተደራጅተው እየወረሩ ከሰሜን መጥተው ያው ደብረ ታቦር ነው ዋናው መቀመጫቸው። እንግዲህ የዘመነ መሳፍንት እንደምታው ከጊዜ በኋላ እዛ ነው ያረጉት። ታናሹ ራስ አሊ ጎጃም ነበሩ ያኔ። ከጎጃም ገስግሰው ማታ ደብረ ታቦር ገብተው በማግስቱ ጦርነት ነበር የገጠማቸው እና ሰራዊታቸው አንሷል። ህዝቡም እየደገፋቸው አይደለም። ምክንያቱም ሙስሊም ነው እየመራ ያለው ተብለዋል። እና በዚህ ሁኔታ በጊዜው በሰዓቱ በጣም ከበዳቸው የደጃች ውቤ ጦር እና ለጊዜው ድል ተነሱና አፈገፈጉ። ወደ አካባቢያቸው ወደ የጁ ወደ ወሎ መጡ። ማን ታናሹ ራስ አሊ የመጨረሻው የዘመነ መሳፍንት መጨረሻ። እንዲሁ ስነ ምግባራቸውንም እንድትረዱልኝ ነው። ክርስቲያን ብቻ አይደሉም፣ በጣም ጨዋዎች ናቸው። በጣም ስርዓት ያላቸው ናቸው። ወደዛች ልወስዳችሁ ነው የምተርከው ይሄን። እና እሳቸው ከሸሹ ከመጡ በኋላ የታላቁ ራስ አሊ እንግዲህ የአባሲሩ ጓንጉል ልጆች 3 ናቸው እንደምታውቋቸው። እንግዲህ ያው ለእናንተ መንገር ለቀባሪ እንደማርዳት ነው። ታላቁ ራስ አሊ ወይዘሮ ከፈይና ራስ አሊ ጋዝ ናቸው። የራስ አሊ ጋዝ ልጅ ደጃች ብሩ በኋላ ነው ደጃች የተባለው። እና የሆነ ጫካ ላይ የተወሰኑ ጀግኖችን ይዞ ነበር ለካ። ደጃች ውቤ ድል ነስቻለሁ
አገር አማን ነው ብለው ተረጋግተው ድንኳን ተተክሎ ግብር ተጥሎ ቁጭ ብለው ይበላሉ። ጳጳሱም አብረው ይበላሉ። ባላወቁት ጳጳስ ገዛ እያሉ ሲናገሩ የነበሩት ማለት ነው። ቋንቋችን አያውቁ በተነገራቸው ባስተርጓሚ የተነገራቸውን ይዘው እነሱ ሁሉ ቁጭ ባሉበት የራስ አሊጋዝ ልጅ ደጃች ብሩ አሊጋዝ ድንገት ድንኳን ውስጥ ገቡና እጅ ወደ ላይ አሉ። እጅ ወደ ላይ አሉ። የደጃች ውቤ ሰራዊት ጳጳሱን ቁጭ እንዳሉ ምን ይደረግ? ከዚያ እጅ ሰጡ። ደጃች ውቤንም ማሰሩ፣ ጳጳሱንም ማሰሩ፣ ያዙ። ከዛ እንደው በዚሁ አጋጣሚ አንድ ነገር ደግሞ ትዝ አለኝ እና እንዲሆነ ነገሩ ራስ አሊ ሸሽተው ሄደዋል። አሸነፈ የተባለው ደጃች ውቤ ደግሞ ተማርኳል እና አንድ ወታደር ከጦርነቱ ቆይቶ ወጥቶ ሲሄድ አንድ ገበሬ እንዲህ የጦርነቱ ሁኔታ ምን ሆነ አለው። ምን ሆነ ሲለው የጦርነቱ ነገርማ እንዲሆነ። እንዴት ሆነ? ራስ አሊ ሸሹ፣ ደጃች ውቤ ተማረኩ አለ። እንዴ ኧረ በወግ አድርገህ አውራኝ አለ። እነሱ በወግ ያላረጉትን እኔ እንዴት ላድርገው? ለወሬ አስቸጋሪ ሆነ። ራስ አሊ ሸሽተዋል፣ ግን ያ ወንድማቸው ያ ዘራቸው ደጃች ብሩ አድፍጦ የተወሰኑ ወጣቶችን ይዞ በተረጋጋበት ጊዜ ደጃቹ ቤት ትጥቁን በፈታበት ጊዜ ድንገት ገብቶ እጅ ወደ ላይ አለ እና ራስ አሊ ሸሽተዋል እንደተባለው አሸነፉ የተባሉት ደጃቹ ቤት ደግሞ ተማርከው ቁጭ አሉ እና ደጃቹ ቤት ተማረኩ፣ ራስ አሊ ሸሹ አለ። ኧረ በወግ አድርገህ አውራኝ አለ። እነሱ በወግ ያላደረጉትን እኔ እንዴት ላድርግ አለ። ለዛ ነው ምናልባት ሰምታችሁ ይሆናል በቅርቡ አሁን ታች ገብርኤል ይተከል ሲባል አይሆንም ብያለሁ ከነዛ ምዕመናን ጋር። ግን 1 ዓመት ሙሉ ገብርኤልን ከዛ ካልተከልናል አይሆንም። የነራስ አሊን ታሪክ መቅበር ጭምር ነው። ገብርኤል ከታች አይደረግም፣ አይሞከርም። ሌላ ምንም የሚሄድብኝ ጥቅም ኑሮ አይደለም የከለከልኳችሁ። ግን ይህን ታሪክ እያጠፋን ሌላ ታሪክ ነው እንደ መስራት ያለብን በሚል ነው። እርግጠኛ ነኝ ዛሬ ገብርኤል ከታች ቢሆን ኖሮ ይሄ ሁሉ ሰው አይመጣም። መንገድ ይዞ እንደ ጉንዳን ነው እየነጎደ እዛ ሄድ የነበረው። በእርግጠኝነት አይመጣም። አለመምጣታችን ታሪክ ያጠፋ ነበረ ወገኖች። በጣም በተለየ መልኩ ነው ይሄን ቦታ የማይሆኑ በተለየ መልኩ ነው። ይሄን ታሪክ ይሄን ቤተክርስቲያን ማጥፋት ማለት የዘመነ መሳፍንትን ታሪክ ማጥፋት እንደሆነ ነው የሚሰማኝ። ያልሆነ ካህን ዘራብን። ገብርኤል ነው መተከል ያለበት፣ ስለሰሚ ነው ወዘተ አላቸው። አለቀ በቃ ነገሩ። ህልምም አይተናል ራእይም አለ አሏቸው ጭምር። በቃ ምን ይደረግ? እምቢ አሉ። አሁን ግን እግዚአብሔር ይስጣቸው። ክርስትና የበቀል መንገድ አይደለም። ክፉን በክፉ ሳይሆን ትዕግስትንና ማስተዋልንም ይሰጣል። አባቶቻችንና እናቶቻችን ከግል ሕይወታቸው ይልቅ የቤተ ክርስቲያናቸው ክብር ያስጨንቃቸዋል። እንደ ራሳቸው ሕይወት የባልንጀራቸው ሕይወት ያሳስባቸዋል። እንደ አባቶቻችን ፍትሃዊ እንሁን በማለት ብፁዕነታቸው ያስተምራሉ። ከዚህ በኋላ ያው ታናሹ ራስ አሊ ይመለሱ ተባሉና መጡ። ያው ድል የራስ አሊ ነው ባለህበት እርጋ ተብሎ አዋጅ ተነገረ። እዛ በኋላ ያው ነገር ወደ ማጣራት እስረኛው አለ አይደለ ማጣራት ስህተቱ ምንድነው እያሉ የሚታሰረውን እያሰሩ የሚለቀቀውን እየለቀቁ ሲሄዱ ጳጳሱ ጋር ደረሱ። እንግዲህ በማያውቁት ትልቅ ስህተት ፈጽመዋል አይደል? ጳጳሱ አሳስተዋቸዋል። ሙስሊም ኢትዮጵያን እየገዛ ነው፣ 99% ሃይማኖት ኦርቶዶክሳውያን የሆኑትን ተብለው እሳቸው በዚህ ነው እንግዲህ ፖለቲካውን እያገዙ የደጃች ውቤን አቅም ከፍ ያደረጉ እና በዚህ ሰዓት
ታናሹ ራስ አሊ ምን ማድረግ አለባቸው? ይሄን ጳጳስ ማሰር የለባቸው እንደ ሕጉ የለባቸው፣ ግን አላደረጉት። እኔ ስነ ምግባራቸውንም ጭምር እንድታውቁልኝ ብዬ ነው። ሃይማኖተኛ ተብሎ ነውረኛ እስረኛ የሚገድላል፣ ካህን የሚገድላል። እሳቸው ግን እንዲህ አይደሉም። አይ ምን አሉት? ምንም ቢሆን ግብርህ የሰይጣን ቢሆን ስምህ ጳጳስ ነውና አላስርህም፣ አልቀጣህም አሉ። እየሰማችሁ ነው? ምንም ግብርህ የሰይጣን ቢሆንም ስምህ ጳጳስ ነው። ጳጳስ ማሰር፣ ጳጳስ መግረፍ ቤተ ክርስቲያንን ማዋረድ ነው፣ ነውር ነው አሉ። እኒህ ናቸው የዘመነ መሳፍንት መሪዎች፣ እኒህ ናቸው። ከዮዲት ጉዲት ጋር ምን ያገናኛቸዋል? ከግራኛ አይመድ ጋር ምን ያገናኛቸዋል? ወገኖቻችን እንዲህ ናቸው አባቶቻችሁ። ሃይማኖት ከምግባር ጋር ያላቸው ናቸው አባቶቻችን። ታሪካቸውን ጠብቁ ለማለት ነው እንዲህ የምለው። የእነሱ ልጅ መሆን የምንችለው እንደነሱ ስነ ምግባር ሲኖረን፣ እማንቀማ፣ እማንገድል፣ እማንዘርፍ ስንሆን፣ ፍትሃዊ ስንሆን ነው አይደል? የእነሱ ልጅ መሆን የምንችለው። ጨካኞች ከሆን የእነሱ ልጆች አይደለም። እንዴት ለቤተ ክርስቲያን ስም እንዴት እንደሚያስቡ እንደሚጠነቀቁ ተመልከቱ። ዘመነ መሳፍንትን የመሩት እኒህ ናቸው። ይህን የሰሩት እነሱ ናቸው። እነ ራስ ወሌ ብጡል፣ እነ እቴጌ ጣይቱ ብጡልም የእነዚሁ ዘሮች ናቸው። የወይዘሮ ከፈይ ዘሮች ናቸው። ወይዘሮ ከፈይ ራስ ጉግሳን፣ ራስ ጉግሳ ወይዘሮ ሂሩትን፣ ወይዘሮ ሂሩት ብጡልን፣ ብጡል እነ እቴጌ ጣይቱን። በዘመነ መሳፍንት በታላቁ ራስ አሊ የተመሰረተ ታሪካዊ ቤተ መቅደስ ነው። የሰሜን ወሎ ሀገረ ስብከት መንበረ ጵጵስና በሆነችው ወልዲያ ከተማ ውስጥ ከሚገኙ አብያተ ክርስቲያን ቀዳሚው ነው የወልዲያ ደብረ ብርሃን ቅዱስ ገብርኤል ቤተ ክርስቲያን። ታሪክን እያጣቀሱ ስለ ቦታው አባታዊ ምክርና ትምህርት የሰጡት ብፁዕነታቸው የቦታውን ጸጋ በማሳየት ሁሉም ሕዝበ ክርስቲያን ቅርሱን እንዲጠብቅ አሳስበዋል። ራስ ወሌ ናቸው ከጊዜ በኋላ ይህንን ያደሱት ወይም የገነቡት። ከጊዜ በኋላ እነዛው ዘር ባንዝራቸው ኦርቶዶክሳውያን የሆኑት ናቸው። ስለዚህ ቀና ማለት ያስፈልጋል፣ መስፈንጠር ያስፈልጋል። የአባቶቻችን ታሪክ ያስፈነጥራል፣ ብዙ ያሰራል። አይዟችሁ፣ ታሪክ መስፈንጠሪያ ነው። የበለጠ ብዙ እንድንሰራ የሚያደርግ ነው አይደል? እንዲህ የሚያደርግ ነው። ስለዚህ በሰፊው ለዚህ ቦታ ልናስብ ይገባል፣ እቅድ ልናወጣ ይገባል። ትልቅ የቱሪዝም መስህብ ያለው የቱሪስት መዳረሻ፣ የክርስቲያን ቱሪስት መዳረሻ የሚሆን ቦታ ነው ይሄ ቦታ። በመጨረሻም በከተማ አስተዳደሩ ውስጥ የቅዱስ ገብርኤል የቃል ኪዳን ታቦት ሊፈቀድ እንደማይችል አባታዊ መመሪያ ያስተላለፉት ብፁዕነታቸው ታሪክን በመጠበቅ ለቀጣዩ ትውልድ ማስተላለፍ እንደሚገባ አጽንዖት ሰጥተዋል። ይህንን ታሪካዊ ቤተ መቅደስ በአንድ ዓመት ጊዜ አስተባብረው ላሳደሱ ኮሚቴዎችና የገንዘብ ድጋፍ ላደረጉ ሁሉ ምስጋናና ቃለ ቡራኬም ሰጥተዋል። እግዚአብሔር ይስጣቸው። ከዓመት በኋላ ሰምተውኝ ቅዱስ እግዚአብሔር አብን አክብረዋል። በጣም አመስግኑልኝ። በእውነት ለዚያ ነው እግዚአብሔር ያክብራቸው። ከጊዜ በኋላ እነሱም ተረድተው ሌላ እግዚአብሔር አብ ጽሌ ተሰጥቷቸው አሁን መገልገል ጀምረዋል። አግዟቸው። ጎጆ ወጮች ናቸው። አግዟቸው። ምዕመናን አንድ ጊዜ ያልሆነ ቄስ ከዘራባቸው አለቀ። ከዛ በኋላ ያንን ሀሳብ ለማውጣት ጊዜ ይጨርሳሉ እንጂ ክፉ ሆነው አይደለም። እነሱ በደንብ አድርገን እናግዛቸዋለን። በቁሱም በመንፈሳዊውም ነገር ልጆቻችን ናቸው። እግዚአብሔርን ሊያመልኩ ነው እንደዛ የሆኑት፣ ለሌላ ዓላማ አይደለምና እንዲያው በጥቅሉ ግን ዋናው ይሄን ቦታ ጠብቁ። እንደ የእጁ ምድር ጉባ አርጃ ማርያም፣ ጉባ ላፍቶ ተክለ ሃይማኖት፣
ወልደያ ገብርኤል፣ ዛመል ጊዮርጊስ፣ ኪበቃሎ ቅዱስ ሚካኤል፣ ገዶ መድኃኔ ዓለም፣ ሸዋና ማርያም የታላቁ ራስ አሊ ተክሎች ናቸው። እኒህም በተለየ መልኩ መንከባከብ ያን ታሪክ እንደማስጠበቅ ነውና ወደፊት በደረጃ በደረጃ እያጠናን እንደ ሁሉንም እንንከባከባቸዋለን ማለት ነው። በዛ ስሜት ይህም ቤተ ክርስቲያን በአንድ ዓመት ውስጥ በማደሳችሁ ለዚህ በማብቃታችሁ በጣም ደስ ብሎኛል። ሁላችሁንም እግዚአብሔር ይባርክ፣ እግዚአብሔር ይስጥልን። በአጠቃላይ ታሪክን በትክክል ማወቅና መመዘን፣ ታሪካዊ ቦታን መጠበቅና መንከባከብ፣ ምክረ አበውን በማዳመጥና በመተግበር ክርስቲያናዊ ኃላፊነታችንን እንወጣ። የአባቶቻችን ልጆች እንሁን። ሰላም።